እንደማንኛውም እንደ ትግራዊ ብቻ ሳይሆን እንደማንኛውም ዜጋ ይሄ ህልና የማይፈቅደው ማንኛውም ወላጅ የማይፈቅደው ነው። ስለዚህ አሁን ለምሳሌ የ5 ልጆች እናት ነኝ። ልጆችሽ ከሚሉኝ ራስሽን ቢሉኝ ደስ ይለኛል። ለምን በተአምር እንደ አንድ ዜጋ ማንኛውም ሰው የማይፈልገው ስለዚህ ያለፈውን ሞት ይብቃን። ካለፈው መች አገገመና ህዝቡ እናቶች አላገገሙም። ስለዚህ የእናቶችን ልቅሶ ይብቃ ብዬ ነው በኩሌ ዛሬ በነቂስ ሰላማዊ ሰልፍ የወጣ ነው። እንደ ወጣትም በትግራይ ክልል በሚደረገው ወጣቶችና ህዝቡን ያለ ፍላጎቱ አፈሳ ተደርጎ ወደ ውጊያ ለሚደረገው ላልሆነ አቅጣጫ እኛም ይሄን ነገር ሊቆም ይገባል። እንደ ወጣትም እንደ ህዝብም ይሄ ነገር ሊቆም ይገባል። ለምን የትግራይ ህዝብም ሆነ እኛ ወጣቶችን የምንፈልገው ሰላምን ነው እና ለሰላሙ ዘብ እንቆማለን ነው። በየትኛውም ነገር ላይ ዘብ እንቆማለን እንደ ወጣትም። ዛሬ ያው በትግራይ ወጣቶች ላይ እየተደረገ ያለው ነገር ድርጊት የጦርነት ድርጊት ለማውገዝ ነው የመጣው። ወጣት የማጥፋት ሀገር የማጥፋት ነው የማልማት ስራ አይደለም። እኔ ከጦርነት ከባለፈው አመታት ማየት ይቻላል ትርፋማ ሳይሆን ኪሳራ ነው ጦርነት። ስለዚህ እኔ ወጣቶችንም ከጦርነት ባይማግዷቸው እናቶችንም የሰቆቃ ህይወት ባያኖሯቸው። ለምን ወጣት ወንዶች ያላቸው እናቶች በጣም በሰቆቃ ላይ ያሉትና እኔ ይሄን ነገር ኃይል ይባል ይገባዋል። እንግዲህ እንደ አንድ ትግራይ ወጣት እኛም እዛው አካባቢ ላይ ነበርን። የሚደረጉትንም ነገሮች አይተናቸዋል። ስለዚህ አብዛኛው ታብሶ የሚገባ ወጣት ነው ያለው፣ ያለ ፍላጎቱ የሚገባ ወጣት ነው ያለው። ስለዚህ የትግራይ ወጣት ማለቅ አለበት ብለን አናስብም እኛም። ስለዚህ ለዚህ ነው እኛም ህዝቦች በነቂስ ይወጣ ነው፣ ወጣቶችን በነቂስ ይወጣ ነው። ለዚህ ነው የራሱን ህዝብ እያፈሰ የራሱን ወገን እያፈሰ ለሰላም አልቆምም የሚል ከሆነ የሰላሙ ጸር ነው ማለት ነው። ስለዚህ በጣም ያማል። የእውነት ለመናገር እኔ እንደራሴ ባየው እኔ በጣም ከባድ ነው። እኔ ላይ ሊደረግ የማልፈልገውን ነገር ሌላ ላይ ማድረግ የለብንም። ወጣቶችንም መሸጥ የለባቸውም፣ እናቶችንም ማስለቀስ የለባቸውም። ስለዚህ ትውልድ እያጠፉ ያሉት እኔ ኃይል ይባሉ ይገባል ነው የምለው።